በሀገራችን በየቀኑ በሺዎች የሚቆጠሩ ዜጎች ሕክምና ለማግኘት ረጅም መንገድ ይጓዛሉ። በየሆስፒታሉም የካርድ መጥፋትና የረጅም ሰልፍ ሰለባ ይሆናሉ። ጥራት ያለው ሕክምና ለሁሉም እኩል ማዳረስ ለዘመናት ትልቅ ፈተና ሆኖ ቆይቷል። ነገር ግን ዛሬ ዘመኑ ተቀይሯል። ቴክኖሎጂ ይህንን ክፍተት ለመድፈን አዲስ አድማስ ከፍቷል። የዲጂታል ጤና ትግበራ አገልግሎትን ለማዘመን ጥራቱን ለመጠበቅና ሕክምናን ለሁሉም ዜጎች በተመጣጣኝ ወጪ ተደራሽ ለማድረግ በስፋት እየተተገበረ ይገኛል። ከዚህ በፊት ሲሰጡ የነበሩ አገልግሎቶች እነሱን በማዘመን ተገልጋዩንም አገልግሎት ሰጪውንም በሚረዳ መንገድ ቴክኖሎጂ በመጠቀም አሰራሮችን ማሻሻል፣ ማዘመን፣ ጥራቶችን መጨመር የሚያካትት ነው። የኢትዮጵያ ጤና ሚኒስቴር ከቅርብ ዓመታት ወዲህ የጤና ዘርፉን በቴክኖሎጂ ለመደገፍ በርካታ ስትራቴጂዎችንና የዲጂታል ስርዓቶችን ዘርግቶ እየተገበረ ነው። የተለያዩ 47 አካባቢ የሚሆኑ ሶፍትዌሮችን ተግብረናል። የመድኃኒት መረጃ ስርዓትን የሚያዘምኑ፣ የተቋማትን ኢንፎርሜሽን የሚይዙ ምን ያክል ጤና ጣቢያዎች አሉን፣ ምን ያክል ጤና ኬላ አለ፣ የት ነው የሚገኙት፣ ምን አይነት አገልግሎት ይሰጣሉ የሚል መረጃ የያዘ ትልቅ ሲስተምም አለን። በትንሹ እንግዲህ 62,000 የሚሆኑ የግልም ክሊኒኮች፣ ፋርማሲዎች፣ የመንግስት ጤና ተቋማት በሙሉ የተመዘገቡበትና እንደ ሀገር የምናይበት ትልቅ ሲስተም ነው። የኤሌክትሮኒክስ ሕክምና መዝገብ EMR፣ የማህበረሰብ ጤና መረጃ ስርዓት ECHIS፣ ቴሌሜዲሲን፣ የጤና መረጃ ማዕከልና የመድኃኒት አቅርቦት መከታተያ ዲጂታላይዜሽን ከተጀመረባቸው ዋና ዋና ዘርፎች መካከል ይጠቀሳሉ። ሰርቪስ ሲሰጡ እንደ ጆብ ኤድ የሚያገለግላቸው ትልቅ የመረጃ ስርዓት ዘርግተናልና ይሄ የመረጃ ስርዓት አሁን ባለው ሁኔታ ከ20 ሚሊዮን በላይ ተጠቃሚዎች አሉት። ሃውስሆልዶቻችን ሬጂስተር እያደረግን በፊት ፔፐር ቤዝድ ነበር። ኤሌክትሮኒክ ሜዲካል ሪከርድ ሲስተም እንለዋለን። ይህ ሲስተማችን እንግዲህ ምንድነው የሚጠቅመን? አንድ ተገልጋይ በተቋም መጥቶ ከካርድ ክፍል ጀምሮ እስከ መጨረሻው ድረስ ያለውን ሂደቱን ሬጂስተር የምናደርግበት ዲጂታል ሲስተማችን ነው። የሄልዝ ወርክ ፎርሳችን ሬጂስተር የምናደርግበት HRIS የምንለው ሲስተም አለን። ይህ ሲስተማችን አሁን ከ300,000 በላይ የሄልዝ ወርክ ፎርስ ዳታ ሬጂስተር አድርገንበታል። የቴሌሜዲሲን አገልግሎትና እንደ ጤንነት ያሉ የሞባይል መተግበሪያዎች ታካሚዎች ሳይንቀሳቀሱ ከሐኪሞች ጋር እንዲማከሩ በማድረግ ረጅም ሰልፍና አላስፈላጊ ወጪን ያስቀራሉ። አንድ ሰው ለምሳሌ ጳውሎስ ላይ ታክሞ ከዛ ደግሞ ወደ ግል ሐኪም ቤት ከሄደ እዛ ያለው መረጃው ከግል ጋር የሚያገናኘው ነገር የለም። እዛ ሲታከምም ደግሞ የነበረው ሪዛልት ታካሚው የሚያውቅበት መንገድ አልነበረም። አሁን ይሄን በሙሉ የሚያሳይና ታካሚዎች ቀጠሯቸውን እንደዚሁም ደግሞ እየወሰዱ ያሉትን መድኃኒት በቅርበት ከሐኪሞቻቸው ጋር ማየት የሚችሉበት ሐኪም ታካሚው መከታተል የሚያስችል ቱል ነው። ያም ጤንነቴ አፕሊኬሽን ላይ ፊውቸሩን ጨምረን እያሰፋን ያለ ስራ ነው። ተገልጋዮቻችን የሚደርስባቸውን እንግልት፣ መድኃኒት ፍለጋ በአቅራቢያቸው የት ቦታ ይገኛል የሚለውን መረጃ ኢንስታንትሊ ማየት ይችላሉ ከነ ዲስታንሱ። ከዛ ውጭ ደግሞ አሁን እያደረግን ያለ ነው ዲጂታል ፔይመንት አብረን ኢንቴግሬት እያደረግንበት ነው። ጤናማና በቴክኖሎጂ የተደገፈ ህብረተሰብ ለሀገር እድገት ዋና ማጠንጠኛ በመሆኑ ዲጂታል ጤና የዲጂታል ኢትዮጵያ ራዕይ የማይነጠል አካል ነው። ጤና ሚኒስቴር ከዲጂታል ኢትዮጵያ 2030 ጋር አላይ እንዲሆኑ ስትራቴጂክ ዶክመንቶች አሉት። ስለዚህ አሁን እንደሚታወቀው ሁሉም ቴክኖሎጂ በአንድ ጊዜ መተግበር አይቻልም። ፕራዮሪቲ አውጥተን ለተገልጋዮቻችን ሕክምና ሰርቪስን ተደራሽ የሚያደርጉ ለምሳሌ ቴሌሄልዝና ቴሌሜዲሲን የምንላቸው አሉ። እነዚህ ምንድነው የሚያደርጉልን? ባለሙያዎቻችን የተወሰነ ሎኬሽን ላይ እንኳን ቢቀመጡ ለምሳሌ በጣም አናሳ የሆኑ የሕክምና ሰርቪስ የሚሰጡ ባለሙያዎች ያላቸው የሕክምና ዘርፎች አሉ። እነዛ ባለሙያዎች ፊዚካሊ ሙቭ ሳያደርጉ ባሉበት ሎኬሽን ሆነው ተገልጋዮቻችን ጋር ተደራሽ ማድረግ የሚችሉ ቴክኖሎጂዎች አሉ።
የዲጂታል ጤና ስርዓቶች ከዲጂታል መታወቂያ ፋይዳ ጋር በመቀናጀት የታካሚዎችን ሕክምና ታሪክ በሀገር አቀፍ ደረጃ በደህንነት ያገናኛሉ። የጤና መድህን ክፍያዎችንም ያፋጥናሉ። ናሽናል አይዲን ተጠቅመን ሄልዝ አይዲ ጀነሬት እያደረገ ተገልጋዮች እንዲጠቀሙ እሱን እንግዲህ በጣም የሚያበረታታ ደግሞ ለታካሚዎች የሚሆን ፖርታል ሲስተም ዴቨሎፕ እያደረግን ኦልሞስት እየጨረስን ነው። ተገልጋያችን ዩኒክሊ አይዴንቲፋይ እናደርገዋለን። ከዛ በኋላ ያገኛቸውን ሰርቪሶች የሄደባቸውን የህክምና የሰርቪስ ፖይንቶችን ኦፒዲ ሄዷል፣ አይፒዲ ሄዷል፣ ላቦራቶሪ እነዚህን ሁላ መረጃ ዲጂታሊ ሬጂስተር የምናደርግበት ትልቅ ሲስተም አለ። ይህ ስርዓት የወረርሽኝ ስርጭትን ቀድሞ በመግታት የህክምና ወጪና ጊዜን በመቀነስ የዜጎችን አምራችነት ይጨምራል። ከመላው ኢትዮጵያ በዲጂታል የሚሰበሰቡ መረጃዎች የጤና ፖሊሲዎችንና የበጀት ድልድልን በእውነተኛ መረጃ ላይ ተመስርቶ ለመወሰን ያግዛሉ። እንዲሁም የሀገር ውስጥ ወጣት የቴክኖሎጂ ባለሙያዎች አዳዲስ መተግበሪያዎችን እንዲፈጥሩ እድል ይሰጣል። በወር ውስጥ ምን ያክል ሰርቪሶች የህክምና ሰርቪሶች ሰጠን? በሁሉም ተቋማቶቻችን የትኞቹ ዲዚዞች ናቸው በዋነኛነት ህክምና እየተሰጠባቸው ያሉትን በየወሩ ይሄ ሪፖርት ይመጣልናል። ገጠር አካባቢ ላይ አዳዲስ ቴክኖሎጂዎች ብዙም ያልተለመዱበት ቦታዎች ላይ ጤና ኤክስቴንሽን ሰራተኞችን አሰልጥነን ቴክኖሎጂ አጠቃቀም አቅማቸውንም አብሮ አይተን በጣም ሰፊ ክትትል ሲደረግ ነበረ። የተለያዩ ስታርታፖች እንዲመጡ ተደርገዋል። ይህ ስራ ላይ በብዙ መንገድ ሰዎች እንዲሳተፉ ተደርገዋል። ለምሳሌ ጤንነት አሁን በዛ ደረጃ በበጎ ፍቃድ ነው ሲስተሙን ዲዛይን ያደረጉት። ከዛም ውጪ አሁን የምንሰራቸው አንዳንድ ኤሪያዎች ላይ ብዙ ስታርታፖችና በፍላጎት ወደ ቴክኖሎጂ የሚመጡ ወጣቶችን እንጌጅ እያደረግን አብረናቸው እየሰራን ነው። ህክምና እንግዲህ ውሳኔ ሲሰጥ በመረጃ ላይ የተመሰረተ ነውና ለምሳሌ ብንጠቅስ አንድ ታካሚ ጥቁር አንበሳ ላይ የሚያገኘውን ህክምና መረጃ ይዘን የካቲት 12 ሲሄድ ፕሪቪየስሊ ምን መድኃኒት ወስዶ ነበረ፣ አንደርላይ እንዲሆኑ ኮዞች ነበሩበት የሚለው መረጃ የካቲት 12 ላለው ፊዚሻን ቢደርሰው ለሚሰጠው ውሳኔ ትልቅ ግብአት ነው። አንድ ማለት ስለዚህ ኮንቲኒቲ ኦፍ ኬር የምንለው አለ። ሁለተኛ ደግሞ የመረጃ አደረጃጀታችንን እንግዲህ የግለሰቦች መረጃ ተጠራቅሞ ነው በናሽናል ሌቨል ያለውን ፒክቸር የምናወጣውና የትኞቹ ዲዚዝ ትሬንዶች አሉብን ፎርካስት የምናደርግበት ነው መረጃችን። መረጃ ስርዓቶቻችን ፖሊሲ ሁላ መቅረጫዎች ናቸው። በሀገር አቀፍ ደረጃ የጤና ፖሊሲያችን የሚቀጥሉት 5 ዓመታት ይሄን ይመስላሉ ብለን ስንቀርጽ እነዚህ በዲጂታል የምንሰበስባቸው መረጃዎች ግብአት ናቸው። የክላውድ ኮምፒውቲንግ የጂኦግራፊያዊ መረጃ ስርዓት GIS እና በጅማሮ ደረጃ የሚታየው የሰው ሰራሽ አስተውሎት ለምስል ህክምና ትንተና አገልግሎት ላይ ውለዋል። ማስተር ፋሲሊቲ ሬጂስትሪ የምንለው ሲስተማችን ተገልጋዮቻችን በተቋማቶቻችን የትኞቹ ሰርቪሶች ይሰጣሉ፣ የት ነው ያሉት እነዛ ተቋም ጂኦግራፊካል ሎኬሽኑ ላላቸውና የካቲት 12 ይሄን አይነት ሰርቪሶች ይሰጣል። የት ቦታ ነው የሚገኘው? ለምሳሌ ክልል ላይ ያለ ሰው ቢሆን እየፈለገ ያለው አዲስ አበባ እዚህ ቦታ ላይ የተቋም አንተ የፈለከው እነዚህ ሰርቪሶች ይሰጣል። ከዛ በተጨማሪ መረጃ አለው። የትኞቹ የፓወር ሰርቪሳቸው ምን ይመስላል፣ ሜን ግሪድ ነው ወይ ከሶላር ነው ወይ የሚያገኙት፣ ምን ያክል ባለሙያ ያላቸው፣ ኮኔክሽናቸው ምን ይመስላል፣ እነዚህን ሁላ መረጃ የያዘ ትልቅ የመረጃ ቋት ነውና ከተገልጋዮች አንጻር ግን ምን ሰርቪስ የትኞቹ ተቋማት ይሰጣሉ የሚለውም ትልቅ መረጃ ነው። እንደ ቅዱስ ጳውሎስ ሆስፒታል ያሉ ተቋማት የ6 ዓመት የዲጂታል ትግበራ ተሞክሮ በማሳየት የመረጃ መጥፋትንና እንግልትን ማስቀረት ችለዋል። ዲጂታል ሳይሆን ሁሉን ነገር በወረቀት ስለነበረ አንደኛ ሐኪሞች ሲጽፉ ረጅም ሰዓት ይወስድባቸው ነበረ። ሁለተኛ ደግሞ የሲጽፉ ስህተቶች ይኖራሉ፣ የኤረር ታይፒንግ ስህተቶች ይኖራሉ፣ ላይነበብም ይችላል። እነዚህ ነገሮች ብዙ ችግሮችን ያመጣሉ። በዚህ ምክንያት ብዙ ታካሚ ይንገላታል። ቀጠሮ ሲደርስ ከቤቱ መጥቶ ውጤት ይደርሷል አልደረሰም ብሎ ይጠይቅ ነበረ። አሁን እንደዛ ብሎ አይጠይቅም። ውጤቱ ሲደርስ ታካሚ ካለበት ቦታ ሆኖ ውጤቱን ማወቅ ይችላል። በተጨማሪ መረጃዎቹ አሁን አንድ ቋት ላይ ነው የሚሆኑት። በወረቀት ሲሆን ለሪሰርች እንኳን ቢፈለግ ያን መረጃ መፈለግ በጣም አድካሚ ነው። ለሪሰርች ቀላል አይሆንም። አሁን ግን አንድ ቋት ውስጥ በኤሌክትሮኒክ ፎርም የተቀመጠ ስለሆነ ለሪሰርች ሲፈለግ እንኳን በአንድ ክሊክ የሚፈለገውን መረጃ ማንኛውም ሪሰርቸር ማግኘት ይችላል። አምቡላንስ ዲስፓቺንግ ሲስተም ብለን እየሰራ ነው ያለው። አምቡላንሶቻችንን ሴንትራሊ ማኔጅ የምናደርግበት
ተገልጋዮቻችን ባሉበት ሎኬሽን የአምቡላንስ ሰርቪስ ሲፈልጉ ሴንትራሊ እነዛን አምቡላንሶች ዲስፓች ማድረግ የሚያስችል ነው። ስለዚህ አንድ ተገልጋይ የሕክምና አገልግሎት ፈልጎ ከቤቱ አምቡላንስ እንዲያነሳው ቢፈልግ በሱ አቅራቢያ ባሉ ሎኬሽኖች ላይ ዲስፓቺንግ ሴንተሮች ይኖሩናል። ምን ያህል አምቡላንስ አለን፣ በአቅራቢያ የሚገኘው አምቡላንስ የትኛው ነው ብለን ዲስፓች አግረን ከአቅራቢያው አምቡላንስ ሰርቪስን እንዲያገኝ የሚያስችል ዲጂታል ፕላትፎርም። ከየካ ኮተቤ ነው የመጣሁት። ከበር ጀምሮ ስገባ የት እንደምገባ በቀላሉ ግልጽ የሆነ አሰራር ነው። እንደ በፊቱ ብዙም ግንት የለም። በፊት በወረቀት ስለሆነ ካርድ ማመላለሱ ራሱ አስቸጋሪ ነው። መዝገብ ቤት ተሄዶ ከዛ እንደገና ካርድ ተፈልጎ ካርድ አምጥተን እንደገና በዛ መሰረት ደግሞ ወዲህ ተብሎ የሚሰራበት ወቅት ነበረ። ይሄ ግን ዲጂታል መሆኑ ምንም አማራጭ የለውም። እንደ 4-3 ክፍል ገብቻለሁ። ስገባ ስሜም ከአንዱ ክፍል ወደ አንዱ ክፍል በኮምፒውተር ስለሚተላለፍ ከ54 65 የተባለ ቁጥሮቹ ሲነገረኝ በቀላሉ ሄጄ ሳይ ስሜ ተላልፏል። ሁሉንም መስተንግዶ ተወስጄ ዛሬ አርብ ነው እንደምታውቁ ለሰኞ ተቀጥሬያለሁ። በቀላሉ ነው ተስተናገድኩት። ሁሉንም ቴክኖሎጂ ዲጂታል አሰራር ውስጥ አስገብተውታል። ሐኪሞቹም የሚሰሩት በዛው ነው። ሌሎችም ሰራተኞች የሚሰሩት በዛው ዲጂታል ነው። ይህንን እንግዲህ በጣም ማዘመንና ቀልጣፋ ማድረግ ያስፈልጋል። በዚህ ዘርፍ ላይ የሕክምና በዋነኛው ደረጃ ላይ የፔሸንት የኤሌክትሮኒክ ሜዲካል ሪከርድ ሲስተም ነው። ሁለተኛ የላቦራቶሪ አለው። ሶስተኛ ራዲዮሎጂ አለው። ሙሉ የሚባል የሕክምና ሲስተሞቹ በሙሉ ኢንተግሬት ሆነዋል አሁን ባለበት ደረጃ ማለት ነው። ሌላው ደግሞ ተጨማሪ የኮል ሴንተሮች እንደዚሁም ደግሞ ፔሸንቱ ሪፈራል እንደመሆኑ መጠን የዚህ ሴንት ፖል ሪፈራል ተደርጎ ከመጣ በኋላ ያው ፔሸንቱ እንዳይጉላላ የስኬጁል ሲስተም አለን። ከኤምአር ውጭ የተሰሩትን አፕሊኬሽኖች ብናነሳ ለምሳሌ የእናቶች የስነ ተዋልዶ አፕሊኬሽን ብናነሳ እናቶች እርግዝናቸውን በራሳቸው መከታተል ይችላሉ። የተወሰነ የሕክምና እገዛ ወይም ደግሞ የተወሰነ የጤና ባለሙያ እገዛ ሊፈልግ ይችላል። ከዛ ውጭ ግን የተዘራው አገር ውስጥ የተሰራ በእኛ ሀገር ካላንደር በእኛ ሀገር ቋንቋ የተሰራም ስለሆነ ታካሚዎች ተገልጋዮች በቀላሉ ያሉበትን አሁን የእርግዝና ሁኔታ ቀጣይ ምን እንደሚያስፈልጋቸው ቀጠራቸው መቼ ሊሆን እንደሚገባ ያኔ ሲሄዱ ምን ምርመራ ማሰራት እንዳለባቸው በራሳቸው በስልካቸው ማወቅ ይችላሉ። በቀጣይ ያሰብናቸው እቅዶች አሉ። ብዙ ነገሮች ናቸው ያሉት። ለምሳሌ ያክል አንደኛው የቴሌሜዲሲን ሲስተም ኢምፕሊመንት ለማድረግ አንዳንድ መሰረታዊ ነገሮችን ፕላን እያደረግን ነው። በፕላን ደረጃ ነው ያለው። ሁለት ደግሞ የኤአይ ክሊኒካል ዲሲሽን የሆነ ሲስተምንም ወደዚህ ወደ ሴንት ፖልም ኢምፕሊመንት ለማድረግ እቅድ ላይ ነን። ለራሳችን ብቻ ሳይሆን የቲቺንግ እና የትሬኒንግ ሀቦችን በመፍጠር ሌሎች ተቋማትም ከኛ እውቀቱንም ኤክስፒሪየንሱንም የሚያገኙበት ቤንችማርክ ለማድረግ ብቻ የሚመጡበት ሳይሆን ትሬን ተደርጎ ለሌሎች ተቋማት ጠቃሚ የሚሆኑበትን እድል ማመቻቸትም አንዱ እቅዳችን ነው። የኢትዮጵያ የጤና አሰራር በጠንካራ የመሰረት ድንጋይ ላይ ሆኖ የጤናውን ዘርፍ የወደፊት ጉዞ እያቀናጀ ይገኛል። ቴክኖሎጂን ማስገባት አንድ ነገር ነው። እነዛን ግን በዘላቂነት ሜንቴን ማድረግ ዘመናዊነታቸውን አፕግሬድ እያደረጉ ማስጠበቅና ተቋማዊ ባለቤትነትን ማጠናከር ትልቅ ስራ ነው። ስለዚህ ተቋማት እነዚህን የመረጃ ስርዓቶች ኦውን እንዲያደርጓቸው፣ ባለሙያ እንዲቀጥሩ፣ እውቀት ሽግግር እንዲኖር በደንብ እንሰራለን። አዳዲስ የመጡ ዘመናዊ ቴክኖሎጂዎች አሉ። ኢፕሪስክሪፕሽን አንዱ ነው። አሁን ደግሞ እየመጣ እንደ አርቲፊሻል ኢንተለጀንስ እንደ ዳታ ማይኒንግ ፕሬዲክቲቭ አናሊሲስ የምንላቸው በጣም ዘመናዊና በሕክምና ላይ ትልቅ ኢምፓክት የሚያመጡ እነዚህን አሁን ጤና ሚኒስቴር የትኞቹን በምን መልኩ ላስገባቸው ኢምፓክትፉል የሆኑ ኤሪያዎች የትኞቹ ናቸው የሚባል ገቨርናንስ ፍሬምወርኮች እያዘጋጀን ነው። ቴክኖሎጂዎች ሶፍትዌሮች እንዳይቀጥሉ የሚያደርጉ ምክንያቶች የበቂ የሆነ ኢንፍራስትራክቸር አለመኖር፣ ኮኔክቲቪቲ ችግሮች፣ የውስጥ የኔትወርክ ዝርጋታ
የኮምፒውተር እና መሰል እቃ እጥረቶችና ተመሳሳይ ነገሮች ይኖራሉ። እሱን ለመፍታት በጣም ጊዜም ተወስዶ ጥሩ በጀትም ተይዞበት በጣም እየተሰራበት ነው።